ቅዱስ ሳዊሮስ ዘእስሙናይን በድርሳኑ ላይ በዚህ በጣታችን ምስጢረ ሥላሴን በሚያስደንቅ ሁኔታ ተረጉምልናል። ይሄ ጣት አንድ ነው፣ ሶስት አንጓ ግን አለው። አንድ መሆኑ የአብ የወልድ የመንፈስ ቅዱስ በስልጣን በፈቃድ በባህሪ አንድ መሆናቸውን ያሳያል። ሶስት አንጓ መሆኑ ደግሞ አብ ወልድ መንፈስ ቅዱስ በስም በአካል በግብር ሶስት መሆናቸውን ይገልጻል ይላል ቅዱሱ። የሚገርመው ይሄ ሁለቱ አንጓ የታችሁ ላይ እንደተቀመጠ ይሄኛው የአብ የላይኛው የወልድ የመካከለኛው የመንፈስ ቅዱስ የታችኛው ሁለቱን ከላይ እንደተሸከመ አብ ወልድን ወልዶታል፣ መንፈስ ቅዱስን አሰርጾታል። የላይኛው ደግሞ ጥፍር በቅሎበታል። ጥፍር የበቀለው የላይኛው ላይ ብቻ ነው። ከሶስቱ አካላት ስጋን የተዋሃደው ስጋን የለበሰው ወልድ ብቻ ነው። እዚህ ላይ ጥፍር በመብቀሉ አራተኛ እንደማንለው ሁሉ አራተኛ አንጓ እንደማንለው ሁሉ ከአብ ከወልድ ከመንፈስ ቅዱስ እግዚአብሔር ወልድ ፍጹም ስጋን በመዋሃዱ ለሥላሴ አራተኛ ተብሎ አይነገርለትም። ምክንያቱም ኢየሱስ ክርስቶስ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ መሆኑን ቤተክርስቲያናችን መጽሐፍ ቅዱስም በሚገባ ይናገራልና በጥፍር ሰው ስራን እንደሚሰራ እግዚአብሔር አብ ዓለምን በልጁ አድኗል። ተቀዳሚ ተከታይ የሌለው እግዚአብሔር ወልድን ወደዚህ ዓለም ልኮ ዓለምን አድኗል። በዚህ መንገድ ይተረጉማል። ይህንን ትርጓሜ በመጽሐፈ ሳዊሮስ ዘእስሙናይን ድርሳን አንድ ላይ ታገኙታላችሁ። ሰው በእግዚአብሔር መልክና ራእይ ተፈጠረ የሚባለውም ከዚህ አንጻር ነው። ቅዱስ ሳዊሮስ ዘእስሙናይን በድርሳኑ ላይ በዚህ በጣታችን ምስጢረ ሥላሴን በሚያስደንቅ ሁኔታ ተረጉምልናል። ይሄ ጣት አንድ ነው፣ ሶስት አንጓ ግን አለው። አንድ መሆኑ የአብ የወልድ የመንፈስ ቅዱስ በስልጣን በፈቃድ በባህሪ አንድ መሆናቸውን ያሳያል። ሶስት አንጓ መሆኑ ደግሞ አብ ወልድ መንፈስ ቅዱስ በስም በአካል በግብር ሶስት መሆናቸውን ይገልጻል ይላል ቅዱሱ። የሚገርመው ይሄ ሁለቱ አንጓ የታችሁ ላይ እንደተቀመጠ ይሄኛው የአብ የላይኛው የወልድ የመካከለኛው የመንፈስ ቅዱስ የታችኛው ሁለቱን ከላይ እንደተሸከመ አብ ወልድን ወልዶታል፣ መንፈስ ቅዱስን አሰርጾታል። የላይኛው ደግሞ ጥፍር በቅሎበታል። ጥፍር የበቀለው የላይኛው ላይ ብቻ ነው። ከሶስቱ አካላት ስጋን የተዋሃደው ስጋን የለበሰው ወልድ ብቻ ነው። እዚህ ላይ ጥፍር በመብቀሉ አራተኛ እንደማንለው ሁሉ አራተኛ አንጓ እንደማንለው ሁሉ ከአብ ከወልድ ከመንፈስ ቅዱስ እግዚአብሔር ወልድ ፍጹም ስጋን በመዋሃዱ ለሥላሴ አራተኛ ተብሎ አይነገርለትም። ምክንያቱም ኢየሱስ ክርስቶስ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ መሆኑን ቤተክርስቲያናችን መጽሐፍ ቅዱስም በሚገባ ይናገራልና በጥፍር ሰው ስራን እንደሚሰራ እግዚአብሔር አብ ዓለምን በልጁ አድኗል። ተቀዳሚ ተከታይ የሌለው እግዚአብሔር ወልድን ወደዚህ ዓለም ልኮ ዓለምን አድኗል። በዚህ መንገድ ይተረጉማል። ይህንን ትርጓሜ በመጽሐፈ ሳዊሮስ ዘእስሙናይን ድርሳን አንድ ላይ ታገኙታላችሁ። ሰው በእግዚአብሔር